ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እማሳያችሁ በጣም ቆንጆ ምግብ ለጾም የሚሆንና በጣም ተወዳጅ የሆነ ምግብ ነው። አፋኝ ይባላል። በባቄላ ነው የሚሰራው። ስለዚህ ስቴፕ ባይ ስቴፕ አሳያችኋለሁ። አንቺ ደግሞ ለባልሽ ቆንጆ አድርገሽ ሰርተሽ ታወያዋለሽ። ከዛ በኋላ ጭራሽ ይፈታኛል ብለሽ እንዳታስቢ፣ መቼም አይፈታሽም። ይሄ ምግብ ሰርተሽ ካበላሽው እኔ ስቀልዳችሁ ነው። ወደ ስራ እንገባለን። ልብሴ ልቀይር፣ ገና ከስራ መግባቴ ነው። እሺ ጋይዝ፣ ልብሴን ቀይሬ ልሰራ መጥቻለሁ። እንደምታዩት ይሁንና በባቄላ ነው ልሰራው ያሰብኩት። ይሄን ባቄላ ምን አደርገዋለሁ? መጀመሪያ እጠብሰዋለሁ። ይሄንን ባቄላ እየጠበስኩ በጎን ደግሞ ጎመን አለ፣ ያዘጋጀሁት ጎመን አለ። እሱን ያው ጎመን አዘጋጅቻለሁ። ከዛ ደግሞ ይሄ ባቄላ አዘጋጅቻለሁ። ይሄንንም እጠብሰዋለሁ። እና ጋይስ ይሄው ጎመኑን እንደምታዩት አድርጌዋለሁ። በጣም ነው የሚጣጣው በነገራችን ላይ ማለት ነው። ከተነከረ 2 ቀን ሆኖታል። ይሄ ባቄላ እዚህ ጋር ባቄላ፣ እዚህ ጋር ደግሞ ጎመን እየጠበስኩ ነው። ጎን ላይ ደግሞ የሚከታተፉ ነገሮች አሉ። እነሱ ልከታተፍ። ይሄው ቲማቲም እና ቃሪያ፣ ሽንኩርት አዘጋጅቻለሁ። ስልስ የምሰራበት ማለት ነው። ይሄ የምከትፈው ጋይስ ለስልሱ ነው። እሺ፣ ለባቄላውን ለመስሪያ የምጠቀመውን ስልስ ነው እንደዚህ የምከትፈው። እሺ ጋይስ፣ አሁን ደግሞ ቲማቲም ቁርጥ እየሰራው ነው። የግድ ቲማቲም ቁርጥ ሊኖር ይገባል። ይሄ ባቄላውን የምሰራበት ስልስ ነው። ስልስ አድርጌያለሁ። ይሄ ደግሞ እንደምታዩት ባቄላው ነው። በጣም እንደዚህ ቡኒ ሆኖ ተጠብሶልኛል። በጣም ነው የሚያምረው እንደዚህ ቡኒ ሆኖ ሲጠበስ። ጎመኔንም እዚህ ጋር አውጥቻለሁ። አሁን ደግሞ ቲማቲም ቁርጥ ይቀረኛል። ቲማቲም ቁርጤን እየሰራው ነው እና መጨረሻ ላይ እንዴት እንደሚሆን አሳያችኋለሁ። ፋይናሊ ጨራርሻለሁ። ቲማቲሜን በዚህ መልኩ ሰርቻለሁ። ጎመኑንም አሳይቻችኋለሁ። አሁን ደግሞ አንድ ላይ ስልስ ልክ ሌላ ወጥ እንደምንሰራው አድርገን ስልስ እንሰራና ከላይ ምን እናደርጋለን? ባቄላውን እናደርጋለን ማለት ነው። አያችሁ፣ በጣም ነው የሚያምረው። እንዲህ ተከተል ትንሽ ውሃ እናደርግበታለን መረቅ እንዲኖረው። ከዚህ በላይ እንዳይቀጥልብኝ ይሄ እስከሚንተከተክ ሲጣፍጥ። እሺ የኔ ውዶች፣ ምግቤን ሰራርቼ ጨርሻለሁ። ሳቀራርበው ደግሞ አሳያችኋለሁ። እንዴት እንደሆነ ደግሞ እዛው እያቀራረብኩ እንዴት እንደሰራሁት በዲቴሉ እነግራችኋለሁ። ተከታተሉኝ። አያችሁት? ሲያዩት ራሱ እንዴት እንደሚያስጎመጅ የምር ከለርፉል ነው፣ ሄልዚ ነው። የምር ቤታችሁ ሰርታችሁ ሞክሩት። እንደዚህ አይነት ምግብ ሁሌም ቤታችን ውስጥ ሊሰራ የሚገባው ነው። ውዶችዬ እንግዲህ ምግቡ በዚህ መልኩ ደርሷል። አያችሁት? በመጀመሪያ ባቄላውን ያደረኩት በባቄላ የሰራሁትን ስልስ ማለት ነው። ከዛ በኋላ ቀጥዬ ጎመን ያደረኩት፣ ከጎመኑ ቀጥሎ ደግሞ ባቄላውን ያደረኩት። እንዴት እንደሚያምር እዩት ጋይስ። የጾም ምግብ እንግዲህ በባቄላ እንደዚህ አድርጎ መስራት ይቻላል። ስትበሉት ራሱ ጣዕሙ ይለያል ነው የምላችሁ። ከላይ ደግሞ ሚጥሚጣ ካለ ሚጥሚጣ ጨምራችሁ አዋህዳችሁ አንድ ላይ መብላት ነው። እና ይሄንን ለባሌ አሁን አቀርብለታለሁ። አንቺም ለባልሽ ይሄን የመሰለ ምግብ ሰርተሽ አብዩ። በጣም ነው የሚወደው። ወዳችኋለሁ። ኔክስት በሌላ ቪዲዮ እንገናኛለን። ባይ